ትርሲት ሁለቱም አይኖቿን አጣች። እህቷ መድኃኒቷን ቀይራ የምትወስደው ጠብታ ላይ የሚያጠፋ ወይም ከ5 ደቂቃ በኋላ አይኗን አሳክኳትና ከዛ በኋላ ካስለቀሳት በኋላ ለዘላለም አይኖቿ እንዳያዩ አደረገችባት። ናምሮት እህቷ ይህን ሁሉ ግፍ የምፈጽምባት እውነት ትርሲት ምን አድርጋት ነው? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ሳላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ትርሲት ድራማን ክፍል 5 ነው። እነሆ እንድትከታተሉ ጋበዝኳችሁ። የናምሮት አባት ትርሲትን እየተከታተላት እንደሆነ ያወቀችው ክሮቤል ከኋላ መጥቶ እየጠራት እያለ እሷም ሰው እየተከተለኝ ነው፣ ዞር ሳታይ እተለመደው ቦታ እንገናኛለን ብለው እጠፍ ስትል ዞር ሲል አባቷ ፊት ለፊቱ ቆሞ ነበር። ክሮቤልም ዘና በማለትና ጠግረርና ለብጠጥ በማለት ኪሱን እጁ ውስጥ አስገብቶ አቤት በማለት የናምሮትን ትርሲትን አባት ይጠይቀዋል። እሱም ለምንድን ነው የምትከተላት? አለፍላጎቷስ ለምንድን ነው የምታስቸግራት? በማለት ይጠይቀዋል። ክሩቤልም እያስቸገራት እንዳልሆነና በፍቃደኝነት እንደሆነ ሲነግረው እሱ ግን ድጋሜ አጠገቧ ባይህ የሚደርስብህን ኃላፊነት ማንም አይወስድም፣ ስለዚህ ላስጠነቅቅህ ነው ሲለው ይጠይቀዋል። ነገር ግን አንተ በሷ ልክ የምትከራከረው ማን ሆነህ ነው? በማለት ክሩቤል ሲመልስለት የናምሮትም አባት እሱም አባቷ እንደሆነና ማንም ሰው ጠገቧ እንዲደርስና ማንም ጎረምሳ እንዲያባልጋ ስለማልፈልግ ነው። ስለዚህ ከአጠገቧ ዞር በማለት ልትተባበረ ትችላለህ በማለት ክሩቤልም እንደውም የሚያስፈራራና ዛቻ የሚሰጥ ሰው እንደውም የባሰ እልክ ነው የሚያስሰይ እንጀራ አባቷ መሆንህ ነው አይደል? ስለዚህ አንተ ግን አልገባኝም፣ ለምንድን ነው ከአጠገቧ እንዲጠቅርቅ የፈለከው? በማለት ይጠይቀዋል። እሱን ለእኔ ተውና ሁለተኛ ድጋሜ አይንህን እንዳላየው ከእሷ ጋር ብያለሁ በማለት ያስጠነቅቀዋል። ለማስጠንቀቅ ጥሩ ነህ፣ ጎበዝ ነህ ብዬ ላደንቅህ እፈልጋለሁ። ነገር ግን እኔን ከእሷ ማንም ሊያስርቀኝም ሊያስቆመኝም አይችልም በማለት ጥሎት ይሄዳል። ክሩቤልም በጣም ተናዶ ለጓደኛው የሆነውን ነገር ሁሉ ይነግረዋል። ከእሷ ራቅ በማለት ነገርና ክፉ ነገር ከምታመጣብህ ራቅ በማለት ይመክረዋል። ነገር ግን ክሩቤል እንኳን ለማፈቅራት ና ለትርሲት ለማንኛውም ሴት ቢሆን መንገደተኛ ላይ ራሱ እንደዚህ አይነት ድርጊት ቢደረግባት ዝም ብዬ የማልፍ ሰው አይደለሁም። ስለዚህ እኔ ክሩቤል ማን እንደሆንኩ አሳየዋለሁ። ምናልባት እሱም ክፉ ሰው ሊሆን ይችላል፣ ነገር ግን እኔን ሊያስቆመኝ አይችልም በማለት ክሩቤል በድፍረትና ልብ በሙሉነት ይመልስለታል። ጓደኛውም ካልክሽ በማለት ይመለስለታል። ናምሮትም ለአባቷ ደውላ ምን ደረጃ እንደደረሰ ተነግረዋለች። እሱም እንዲህ በማለት አስፈራራለሁ ብዬ ተስፈራራሁ፣ እሱን ያዝ ማስጠንቀቂያ የሰጠኝ እንኳን እኔ ማስጠንቀቂያ ልሰጠው፣ ልጁ ትንሽ ደፋርና ልብ ሙሉ ሚጤ ነው ስትለውም ሲላትም ይመልስላታል። እሷም አንድ እቅድ እንዳቀደችና ወደ ቤት መታ እንደሚነጋገሩ ትነግረዋለች። እሺ ብሎ ቤት እንደሚገናኙ ቃል ተገባብተው ስልካቸውን ይዘጋሉ። ትርሲትና ክሮቤል ደግሞ የተለመደው መናፈሻ ላይ ቁጭ ብላ እንዲህ በማለት ትርሲት አንገቷን ደፍታና ቀርቅራ እኔ ለፍቅር የተፈጠርኩ ሴት አይደለሁም፣ እባክህ በእኔ ችግር ደግሞ የምወዳቸውና የማከብራቸው ሰዎች ሲጎዱብኝ ማየት አልፈልግም። አንተ አቶ ግርማን አታውቀውም፣ በጣም ክፉና መጥፎ ሰው ነው። ስለዚህ እባክህ ክሮቤል ከሱ ጋር ይቅርብህ፣ እኔንም ተወኝ፣ በሰላም ኖርህ በማለት እኔ የቱን የሚያክል ቢሆን አንቺን ልተውሽ አልችልም። ፍቅራችንን መካከል ደግሞ የኛ ፍቅር ሀያል ነው። ስለዚህ አሸናፊዎች ነን እንጂ ተሸናፊዎች አይደለንም። ምንም ፈጽሞ ልትፈሪ አይገባም። እኔ ከጎንሽ ነኝ። ምንጊዜም አሸናፊ እንደምንሆን ቃል እገባልሻለሁ በማለት ልብ ይሰጣታል። እሷም ፈርታ የነበረችው እንደገና ህይወት ማለም ደሟና እንደገና ደግሞ ህይወት እንደሰጣት ሲሰማት በቃ በሀሳብ ተስማማለሁ፣ ነገር ግን ግንኙነታችን ድብቅ ልናደርገው ይገባን በማለት ይስማማሉ። እሱም እሺ ብሎ በሀሳቡ ተስማምተው ይለያያሉ። ወደ ቤት ናምሮትና አባቷ አልጋ ላይ ተቀምጠው እንዲህ በማለት መንሾካሸካሉ። አንድ ከሷ ቤትና አባዬ አንተ ይሄ ቤትና እማየንና ትርሲትን በቁጥጥር ስር ማዋል ትፈልጋለህ አይደል? ስትለውም አዎ ቤቱ በቁጥጥር ስር ማዋል እፈልጋለሁ በማለት መልስ ይሰጣታል። እሷም እሱ ምንድን ነው በማለት አባትየው ለመስማት እቅዷን የጓጓ ይመስላል
ይመስላል። እሷም እንዲህ በማለት ትጠይቃለች። እሷም ከሰው በታች ሆናና እንደውም ዘላለሟን ከኔ በታች ሆና እንዲትኖር ነው የምፈቅድ የማደርጋት። ስለዚህ አሳቤ እንዲህ ነው። ትርሲት ጧጧት የምትወስደው ጠብታ አለ። እሱን በዚህ ጠብታ እቀይረዋለሁ። ይሄ ጠብታ ለ5 ደቂቃ በኋላ አሳክኮ ያሳክካትና ከዛ አይኖቿ ዘላለም እንዲያዩ ያደርጋታል በማለት መልስ ትሰጠዋለች። አባትየውም በሴራዋ በጣም ደስተኛና ግሩም ሀሳብ እንደሆነ መልስ ይሰጣታል። እሷም በቃ እንደዛ አደርጋለሁ በማለት አባትና ልጅ እንግዲህ ተስማምተው የትርሲትን አይን እልም ለማድረግ ምንም ክፋት ሳታረግባቸው በገዛ ቤቷ እያኖረቻቸው እንዲሁም ከሰው በታይ ሆናና እንደ ሰራተኛ እያገለገለቻቸው በሰው በታች እሷ ግን ፈጽሞ ይህም ሊያረካቸው አልቻለም። ስለዚህ ሁለቱንም አይኖቿን ለመቀማት የወሰኑት። ስለዚህ መድኃኒቷን ቀስ ብላ ሾከክ ብላ ትቀይራታለች። መድኃኒቷን ቀይራ ስትመለስ እናቷ ታገኛታለች። መሲም በመደናገር ስትደናበር አይታት ምን ሆነች ነው ምን ያደናብርሻል በማለት ትጠይቃታለች። እሷ ምንም እንዳላገኘችና ምንም እንዳልሆነች በልቡነት ነገር ግን የፈራሽ ትመስላለች ስትላት አይ እኔ አልፈራሁም በማለት አሁንም ትመልስላታለች። ትርሲትም ምንም ሳታቅም አምሽታ ከኪሩቤል ጋር ወደ ቤቷ ትገባለች። ወደ ቤቷም እንደገባችም ትንሽ ቆየት ብላ እንቅልፍ ከወሰዳት በኋላ ጠዋት ትምህርት መሄድ እንዳለባት መሲ ደግሞ ለቅሶ መድረስ እንዳለባት ስላወቀች ቶሎ ቀደም ብላ ታች ሰፈር ባለው ለቅሶ ቤት ልትደርስ ትሄዳለች። አቶ ግርማ መንገድ ላይ አግኝቷት ነበረ። ወዴት ነው ሲላትም ከለቅሶ እየተመለስኩ ነው፣ ለቅሶሽን ዘላለም እንደማደርግብሽ እኔ አልጠራጠርም በማለት ይዝትባታል። እሷም ቤት ስትገባ ቤት ውስጥ ተመግባቷ በሩ ላይ ስደርስ ትርሲት አምራና ተውባ በደስታ ተፍለቅልቃ ከሌላው ቀን ዛሬ ለየት ባለ በጣም ቆንጆና እምር ብላ ስትወጣ ታገኛታለች። እሷም ምን ነው ዛሬ የኔ ቆንጆ በጣም ነው ያማርሽው ብላ እማዬ የት ሄደሽ ነበረ እስካሁን አልወጣሽም የኔ ልጅ በማለት ተቃቅፈውና ከሳስመው መልካም ቀን እንዲሆንላት ተመኝታ ህይወቷ እንዲቀናላት ሁሌም መሲ ለራሷ ለልጇ ስትል መስዋዕት የምከፍለው መሲ ለልጇ መልካም ነገር ፈጣሪ ሆይ ምን ነው ፈተናዋን አበዛህባት በማለት ጸልያ ወደ ቤቷ ትገባለች። ልክ እሷም ኪሩቤልን ታገኘችው በኋላ ሰላምታ ተቀያየሩ በኋላ ማንም ሰው እንደተከታተለሽ ወይም እንዳተከታተለሽ እርግጠኛ ነሽ በማለት ይመልስላታል። እሱም ምን ነው በትርፍ ሰዓቴ ሰላሊ ካልሆንኩ አልክ ሲላትም እሱም መለስ አድርጎ አዎ ካልሻንቺ ሰላሊ ሆናለሁ በማለት ፈገግ በማለት ይመልሳል። ነገር ግን ትንሽ ሰዓት ቆይ በፊት ደቂቃዎች ከተቆጠሩ በኋላ የትርሲታይን ማሳከክ ጀምራታል። ራሷንም ያዞራታል። አስፓልቱ ዳር ቁጭ ብለው ሊያረጋጋት ቢሞክርም ነገር ግን ህመሙ ከእለት እለት ከጊዜ እየባሰባት ስለሆነ ወደ ሆስፒታል ቶሎ ይወስዳታል። ሆስፒታልም አይኗን ትንሽ ከመረመሩ በኋላ የምትወስደውን ጠብታ መመርመር እንዳለባቸው ይነግሯታል። ስለዚህ ኪሩቤል ወደ ቤት መጥቶ በሩን በክፍት አንኳኩቶ ለእናቷ መድኃኒቱን ከአልጋ ቤት እንዳለና ቶሎ ሰጥታው ለዶክተሮቹ አስፈላጊ እንደሆነ ይነግራታል። በጣም ተደናግጣለች። ምንድነው የተፈጠረው እስቲ ንገሬ ልጅ ስትለውም እሱም የተፈጠረው ነገር ከባድ እንደሆነና ትርሲት ሆስፒታል አልጋ ላይ እንደተኛች ጸልይላት ብሏት መድኃኒቱን ስትሰጠው ወደዛው ጥሏት ይሄዳል በሩን ዘግቶ። በጣም የትርሲትም እናት በጣም ተደናግጣና ተደናብራ ስለነበረ የልጇስ ፈተና ምነው አልበቃለ በማለት እሷም እንግዲህ ለፖሊስ ማመልከት አለብኝ ስትልም ናምሮት ቀደም ብላ የምን ፖሊስ ነው ደግሞ ምንም አትሆንም አሁን ታሽሏት ትመጣለች በማለት በሩን ትዘጋባታለች። እና ስትጨነቅና ስትጠበብ ካመሸች በኋላ ትርሲት ቆየት ካለች በኋላ ትመጣለች። ትንሽ ከመጣች በኋላም ሶፋ ላይ እንደተለመደው የአይን በስር መነጽር አድርጋ ቁጭ ብላ የኔ ልጅ ምን ነው ፈተናሽ በዛብሽ ስትላትም እሷም እንግዲህ እማዬ የኔ ህይወት እንግዲህ እንዲህ ነው በማለት እኔ እኮ ላንቺ ብዙ ነገር ማድረግ እመኝ ነበር፣ ነገር ግን ምኞቴ አልተሳካም እማዬ በማለት መልስ ትሰጣታለች። እናትና ልጅ ሶፋ ላይ ቁጭ ብለው ስቅስቅ ብለው በማልቀስ እያለቀሱ አባትና ልጅ ደግሞ አቶ ግርማና ናብሮት በመስኮት ጠባብ እያዩቸው እናንተ ለህይወታችሁ እኛ ልናስለቅሳችሁ ነው የተፈረረባችሁ፣ ስለዚህ አንድ ላይ ስታለቅሱ ትኖራላችሁ በማለት
በማለት አቶ ግርማና ናምሮት ያወራሉ። እሷም አንቺ ጠንካራ ሴት ነሽ እና ፈተናዎችን መቋቋም ስለምቺ ነው ፈጣሪ የሚፈትንሽ። ፈጣሪም የሚወደውን ሰው ነው የሚፈትነው። ስንቶች መሰሉሽ ትንሽ ፈተናዎች መቋቋም አጥተው ይችን ምድር ተሰናብተው ለዘላለም የሄዱት። ስለዚህ ልጄ እንደዚህ አትበይ በማለት ታጽናናታለች። ትርሲት ግን የዚህ ምንጭ ምን እንደሆነ ባታቅም ዶክተሩ ደግሞ ለትንሽ ጊዜም ቢሆን አሁን ህመሟን ታስታመመች በኋላ ደግሞ የሚሆነውን በጊዜ ሂደት የሚሻላት ከሆነ እንደሚሆኑ ለክሮቤል ቃል ይገባለታል።